ጊዜ ቶታል ላይፍ ታይም የሰራሁት 3959 ራይት። ኦኬ እስካሁን ደግሞ ዊዝድሮ ያደረኩት እንደምታዩት እዚህ ጋር 3669 ብር ይለኛል ማለት ነው። ሃሎ ጋይስ እንዴት ናችሁልኝ? እስራኤል ነኝ። ይሄ ደግሞ ኢትዮ ቴክ ሪቪው ነው። ኦኬ በዛሬው ቪዲዮአችን እንግዲህ ስለ ቪኤስኤን እያንዳንዷን ነገር ዲቴል የምነግራችሁ ይሆናል ማለት ነው። የምሬን እምላችሁ ያልጀመራችሁ ሰዎች ምንም ማድረግ አልችልም፣ እንግዲህ ተሸውዷችኋል። የምሬን እምላችሁ እስካሁን እኔ እንግዲህ ምንም አይነት ችግር ሳያጋጥመኝ በቪኤስኤን ፕላትፎርም በጣም የሚገራርሙ ገንዘቦችን እየሰራው እገኛለሁ ማለት ነው። እንዲሁም በዙሪያ ያሉ ሰዎችም ጓደኞቼ ምናምን በጣም እየሰሩ ነው። የምሬን ነው። ግን አብዛኞች አሉ እስካም ነው ምናምን ብሎ ፈርቶ እስካሁን ድረስ ያልጀመራሉ። ግን እናንተ የምሬን እምላችሁ አሁን የማሳችሁ ነገር አይታችሁ እንግዲህ መጀመርም አለመጀመርም የእናንተ ውሳኔ ይሆናል ማለት ነው። እንግዲህ አሁን ቀጥታ ወደ ቪኤስኤን እንሄዳለን ማለት ነው። አብራችሁን ቆዩ። ኦኬ ሎጊን ሬጂስተር ካርጋችሁ አለ ለመጀመሪያ ጊዜ ሲገቡ እዚህ ጋር ነው። አዲስ ከሆናችሁ እዚህ ጋር ሬጂስተር የምትሏን ትነካላችሁ። አሊያም ደግሞ አካውንት ካላችሁ ሎጊን የምትሏን እዚህ ጋር ነክታችሁ ስልክ ቁጥራችሁን ታስገቡና ትጀምራላችሁ ማለት ነው። እኔ እንግዲህ እየሰራው ስለሆነ አካውንቴን እዚህ ጋር ስልክ ቁጥሬን አስገባና ፓስወርዴን አስገብቼ ቀጥታ እዚህ ጋር ሎጊን ብዬ እጀምራለሁኝ ማለት ነው። ይሄው ሎጊን ሰክሰስ ብያለሁኝ። ኦኬ ቀጥታ ገባለሁኝ ማለት ነው። እንግዲህ ሎጊን ካላችሁ ኋላ እንደዚህ ኢንተርፌስ ያመጣላችኋል። ይሄ ሆም ፔጅ ነው ማለት ነው። እዚህ ጋር ስለ ፕላትፎርሙ እያንዳንዱ ነገር እዚህ ጋር ማወቅ ትችላላችሁ ማለት ነው። እንግዲህ እዚህ ጋር እኔ የራሴ አካውንት ላይ ገብቼ ላሳይ። እዚህ ጋር ሜይ ብሎን ታች አምስተኛ ላይ ያለችውን እንነካለሁኝ ማለት ነው። እስከዛሬ የኔ ትራንዛክሽን ወይም ደግሞ አካውንቱ ላይ እየሰራውበት ያለው ነገር እዚህ ጋር ከላይ እንደምትመለከቱት ነው ማለት ነው። እያንዳንዱ ነገር እየመዘገበ ያስቀምጥላችኋል ማለት ነው። ለምሳሌ ይሄው ቱዴይ ኢንካም ብሎ የኔ የዛሬ 125 ብር ከ69 ሳንቲም የዴይሊ ኢንካሜን አስገብቶልኛል። እንደምታዩት ቲም ኮሚሽን ወይም ደግሞ ኢንቫይት አድርጌ ሰዎችን እስካሁን ያገኘሁት 1339 ብር ያክል ሰርቻለሁ ማለት ነው። እንደምታዩት እስካሁን ድረስ ባለው ጊዜ ቶታል ላይፍ ታይም የሰራሁት 3959 ራይት። ኦኬ እስካሁን ደግሞ ዊዝድሮ ያደረኩት እንደምታዩት እዚህ ጋር 3669 ብር ይለኛል ማለት ነው። ኦኬ ፕላትፎርሙ እሺ እንዴት ነው የሚሰራው ወይም ደግሞ እንዴት ነው ገንዘብ መስራት የምችለው ምሉን ጥያቄ መጠየቃችሁ አይቀርም። ለዛ ደግሞ እዚህ ጋር የምታደርጉትን ልንገርላችሁ። ከዛ በፊት ግን ማለት ነው እስቲ ትራንዛክሽን ላይ ገብቼ የሰራሁትን ላሳችሁ። ለተወሰነ ጊዜ ያክል የሰራሁትን ላሳችሁና ወደ ዋናው ሐሳባችን እንገባለን። እዚህ ጋር ትራንዛክሽን የሚለውን ልንካና ላሳችሁ። ኦኬ በመቀጠልም ይሄው እዚህ ጋር አዘር የሚለው ላይ የሚያመጣላችሁ እስከ የዴይሊ ኢንካም እና የኮሚሽን ኢንካማችሁን እዚህ ጋር ዴይሊ የሰራችሁትን ይዘረዝራል። ሪቻርጅ ላይ ደግሞ እስካሁን አካውንት ወይም ደግሞ ፕላትፎርሙ ላይ ኢንቨስት አደረጋችሁትን ይዘረዝርላችኋል። ዊዝድሮ ያደረኩትን ይሄው እዚህ ጋር ሰክሰስፉል ፔመንት ብሎ 1550 ብር አውጥቻለሁኝ። እንዲሁም ደግሞ 470 ብር በማርች 5 ማለትም ሐሙስ ዕለት ማለት ነው በዚሁ መልኩ አውጥቻለሁኝ። እንደምታውቁ ሰክሰስፉል ፔመንት ማለት ሁሉ ክፍያው ተፈጽሞልኛል፣ ወደ አካውንቴን በሚገባ ገብቶልኛል ማለት ነው። ኦኬ እስቲ እዚህ ጋር ፕሮዳክቶች ላይ እንዴት ኢንቨስት አድርጋችሁ ገንዘብ እንደምትሰሩ አሁን ደግሞ ላሳችሁ። እዚህ ጋር አካውንታችሁ ላይ ከገባችሁ ኋላ አንደኛ እዚህ ጋር ከስር 5 አይነት ነገሮች ይታያችኋል። የመጀመሪያው ሆም ፔጅ ነው ማለት ነው። የፕላትፎርሙ ሆም ፔጅን ታገኙበታላችሁ። እዚህ ጋር ሁል ጊዜ ሲገቡ እዚህ ጋር ሆም ፔጅ ነው የምታገኙት። ሁለተኛ ላይ እዚህ ጋር የምታዩት እንግዲህ ዋናው እዚህ ጋር ሚና የሚጫወትላችሁ ለፕላትፎርሙ እዚህ ጋር ሁለተኛ ላይ ያለው ነው። እሱም ደግሞ ፕሮዳክት የሚለው ላይ የምታገኙት ነው ማለት ነው። እዚህ ጋር ነው እንግዲህ የእናንተ ጫወታ። የፈለጋችሁትን ገንዘብ ኢንቨስት ያደረጋችሁ በዛው ልክ ደግሞ ፕሮፊቱን የምታገኙበትም እዚህ ጋር ነው ማለት ነው። ሶ እስቲ አሁን እነዚህ አዳዲስ የመጡ ፕሮዳክቱ ናቸው። እንደምታዩት በቀን 10 ዛሬ የመጡ ናቸው ማለት ነው። እንደምታዩት እነዚህ አዳዲስ ፕሮዳክቶች ናቸው። ለምሳሌ የዚህ ፕሮዳክት ዋጋ ስንት ብር ነው መሰላችሁ? 4500 ብር ነው። ሶ የቀን ኢንካም የዴይሊ ኢንካማችሁ 1350 ብር እና ደግሞ ለ20 ቀን ማለት ለ20 ቀን 1350 ብር ታገኛላችሁ በየቀኑ። ከዛ ቶታል ኢንካማችሁ ስንት ይሆናል? 27000 ብር ይሆናል ማለት ነው። ታዲያ ዋና ፕራይሱ ወይም ደግሞ ኢንቨስት የምታደርጉበት እዚህ ላይ ለዚህ ፕሮዳክት ስንት ብር ነው? 4500 ብር ነው። ከዛ በየቀኑ የምታገኙት 1350 ብር በየቀኑ ወደ አካውንታችሁ ይገባላችኋል። እሱም ለተከታታይ ለ20 ቀናት ማለት ነው። እንግዲህ ቶታል ኢንካማችሁ ስንት ይመጣል ማለት ነው? 27000 ብር ይመጣላችኋል። ኦራይት ወደ ታች ስክሮል ስታርጉ በዚህ መልኩ ኢንቨስት የምታደርጉ ብር ከፍ ባለ ቁጥር የምታገኙትም ገንዘብ በዛው ልክ ከፍ ያለ ይመጣል። ለምሳሌ እዚህ ጋር የሁለተኛው ፕሮዳክት 13800 ብር ኢንቨስት አድርጋችሁ በየቀኑ 4416 ብር ወደ አካውንታችሁ ይገባል። እሱም ለ20 ቀናት ተከታታይ የሚቆይ ይሆናል። ዋጋ ቶታል ፕራይሳችሁ ስንት ይሆናል የምታገኙት?
18320 ብር ቶታል ኢንካም ታገኛላችሁ ማለት ነው። እነዚህ እንግዲህ ዛሬ ማርች 10 ላይ የመጡ ወይም ደግሞ በእኛ የካቲት መጋቢት 1 ላይ የመጡ ፕሮዳክቶች ናቸው ማለት ነው። ይሄን ቪዲዮ በሚቀርጽበት ጊዜ በእኛ መጋቢት 1 በእነሱ ማርች 10 ነው ማለት ነው እንደምታዩት። ሶ ኦኬ እዚህ ጋር ሁለተኛው ፕሮዳክቶች ደግሞ ምንድን ናቸው? ስማርት ኪችን የሚባሉ ናቸው። ደግሞ የኪችን እቃዎች ናቸው እዚህ ጋር ፕሮዳክቶች የምታገኙት። ለምሳሌ እዚህ ጋር የሩዝ ማብሰያ አለ። እሱን ለምሳሌ ከነዚህ እዚህ ጋር ለምሳሌ 3900 ብር ይሄን ፕሮዳክት ስትገዙ በየቀኑ 234 ብር ወደ አካውንታችሁ ይገባል። እሱም ለተከታታይ ለ61 ቀናት ወይም ደግሞ ለ2 ወራት ማለት ነው። ቶታል ኢንካማችሁ 14274 ብር ይመጣል። እንግዲህ ከነዚህ ከስማርት ኪችን ካቢኔቶች የፈለጋችሁትን እዚህ ጋር ከስማርት ኪችን ፕሮዳክቶች የፈለጋችሁትን ስትገዙ እዚህ ጋር የ5000 ብር ጊፍት አላችሁ ማለት ነው። ይሄው የ5000 ብር ጊፍት ይሄው ፕራይስ ስማርት ኦቨን ብሎ ጊፍት ነው ማለት ነው እንደምታዩት። እሱም በየቀኑ 50 ብር ወደ አካውንታችሁ ይገባል ለ100 ቀናት ማለት ነው። ቶታል ኢንካማችሁ 5000 ብር ይሆናል ማለት ነው። ኦኬ አሁንም ወደ ሶስተኛው ፕሮዳክት እዚህ ጋር እናያለን። እዚህ ጋር ደግሞ የምናየው በጣም ዝቅተኛ የምንለው ማለት ነው። እዚህ ጋር በጣም ዝቅተኛ ሚኒማም ዋጋ የምንለው እዚህ ጋር እናገኛቸዋለን። ኦኬ እዚህ ጋር ዝቅተኛ ዋጋ ለምሳሌ በ700 ብር ኢንቨስት አድርጋችሁ በየቀኑ 35 ብር እሱም ለተከታታይ ለ40 ቀናት ማለት ነው። እሱም ይመጣላችሁ ስንት ነው? 1400 ብር ማለትም የ700 ብር ትርፍ ማለት ነው። ስለዚህ እነዚህ ላይ ደግሞ ለምሳሌ በ4000 ብር ኢንቨስት አድርጋችሁ በየቀኑ 200 ብር ወደ አካውንታችሁ ይገባል። ይህም ደግሞ የሚቆየው ለተከታታይ ለ56 ቀናት ነው። እሱም ደግሞ ቶታል ኢንካማችሁ 11200 ብር ነው ማለት ነው። እሱንም እንግዲህ ደጋግማችሁ 3 ጊዜ መግዛት ትችላላችሁ ይላል እዚህ ጋር ፐርቼዝ ሊሚት ብሎ ከስር 3 ጊዜ ያሳያችኋል ማለት ነው። ኦኬ እሺ እንሂድ። እሺ በዚህ መልኩ ኢንቨስት ማድረግ ብትፈልጉና እንዴት ነው ኢንቨስት ማድረግ ካላችሁ እዚህ ጋር አንዱን ፕሮዳክት ለምሳሌ እዚህ ጋር ባለ 700 ማሳጅ ሼሩን ፕሮዳክት መግዛት ብትፈልጉ አንዴ ክሊክ ታደርጋላችሁ ማለት ነው። በመቀጠልም እዚህ ጋር ዲስክሪፕሽን በሚገባ ካነበባችሁ በኋላ እዚህ ጋር ባይ ነው ምሎን ትነካላችሁ ማለት ነው። በመቀጠልም እዚህ ጋር አካውንታችሁ ላይ ባላንስ አካውንት እና ሪቻርጅ አካውንት አለ። እዚህ ጋር ስትገዙ እዚህ ጋር ቀስታውላለች እሷን ትነኩና መግዛት የምትፈልጉበትን ትመርጣላችሁ። ለምሳሌ እዚህ ጋር ሪቻርጅ ዋሌት ምሎ ላይ ባላንስ ካላችሁ እሱን ትመርጣላችሁ። ወይም ደግሞ ባላንስ ዋሌት ማለት እስከዛሬ በቢኤስኤን አካውንት ላይ ያለ ባላንስ ለምሳሌ እዚህ ጋር 290 ብር አለኝ ማለት ነው። እኔ እዚህ ጋር ሪቻርጅ ካደረኩ በኋላ ደግሞ ከሱ ላይ መርጥ ከሆነ ሪቻርጅ ዋሌት ምሎን መርጥና ፐርቼዝ አደርጋለሁ ኮንፊርም ብዬ እገዛለሁ ማለት ነው። እሺ ከዛ በኋላ እንዴት ነው የምሰራው ካላችሁ ደግሞ እዚህ ጋር እንወጣለን። እዚህ ጋር ያለውን ነገር በሚገባ ጨርሻለሁ ብዬ አስባለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ያልገባችሁ ነገር ካለ። ኦኬ እሺ እንደዚህ ፕሮዳክቶችን ከገዛን ወይም ደግሞ ኢንቨስት ካደረግን በኋላ እንዴት ነው በየቀኑ ገብተን የምንሰራው የምትሉ ልትኖሩ ትችላለች። ኦፍ ኮርስ እሱ በጣም ግልጽ ነው። እዚህ ጋር የአራተኛው እዚህ ጋር ማይ ኦርደር የምትላለች ማለት እሷን አንዴ ክሊክ ታደርጋላችሁ ማለት ነው። ኦኬ ለምሳሌ እኔ እዚህ ጋር በሚገባ 1 2 3 4 5 ፕሮዳክቶችን እኔ ገዝቻለሁኝ ማለት ነው። ይሄ እንግዲህ ምን ይሆናል መሰላችሁ በየቀኑ ገብታችሁ ማለት ነው። እቺ አሁን ዛሬ ስለገዛ ወይም ዛሬ ገብቼ ስለሰራውን ታስኩን ማለት ነው በየቀኑ እቺን ታስክ እየገባችሁ ጌት ማለት ነው። አሁን ለምሳሌ ኤርኒንግ ታይም ኖት የት ይላል ለኔ የምሰራበት ጊዜ አልፏል። ስለዚህ በየቀኑ እየመጣችሁ እዚህ ጋር አረንጓዴ ትሆናለች ማለት ነው። እቺኛዋ ነገር ለሁሉም አረንጓዴ ትበራለች። እንደዚህ በአረንጓዴ ስትበራ ምን ታላላችሁ መጣችሁ እዚህ ጋር ጌት ምትራን ተነካላችሁ። አረንጓዴዋን ክሊክ ስታደርጉ እንደዚህ ሰክሰስ ብሎ ይቀበላችኋል ማለት ነው። ከዛ ምን ያደርጋል እዚህ ጋር ለምሳሌ ከገዛችሁ ኋላ እዚህ ጋር የቱዴይ ኢንካም ብሎ ይጽፍላችኋል ማለት ነው። ትራንዛክሽናችሁ እዚህ ጋር ቱዴይ ኢንካም ብሎ ይጽፍላችኋል። በመቀጠልም ትራንዛክሽናችሁን ገብታችሁ እዚህ ጋር ቼክ ታደርጋላችሁ ማለት ነው። ለምሳሌ ይሄው የኔ የዛሬ ኮሚሽን ብሎ ቀን 10 ወይም ደግሞ ማርች 10 ይሄው እዚህ ጋር ማርች 10 ይሄ ማርች 10 እዚህ ጋር እንደምታዩት በጠቅላላ ዛሬ የሰራሁት ትራንዛክሽን ነው ማለት ነው። በዚህ መልኩ እንግዲህ ፕሮዳክቶች ላይ ኢንቨስት ማድረግ ትችላላችሁ ማለት ነው። በቅድሚያ ግን አዲስ ከሆናችሁ ስትገቡ ማለት ነው 110 ብር ግፍት ታገኛላችሁ ስትገቡ ማለት ነው። ፕሮዳክቶች ላይ ኢንቨስት ካደረጋችሁ 110 ብር ግፍት አለ ማለት ነው። ኦኬ መጀመሪያ አካውንታችሁ ላይ ማለት ነው ኢንቨስት ለማድረግ ሪቻርጅ ማድረግ አለባችሁ። ሪቻርጅ ለማድረግ ደግሞ እዚህ ጋር ሪቻርጅ የምትለው አንዴ ትመርጣላችሁ ማለት ነው። ኦኬ በመቀጠልም እዚህ ጋር የምታስገቡትን የገንዘብ መጠን ትመርጣላችሁ። በማክሲማም ከ700 ብር ጀምሮ ማለት ነው። ለምሳሌ 700 ብር ማስገባት ፈልጉ እዚህ ጋር 700 ብር ሚሊዮን መንካት አለባችሁ። ምክንያቱም እዚህ ጋር ከተዘረዘሩ ውጪ ማስገባት የለባችሁ ማለት ነው።
ከፍተኛ ቢሆንም ለምሳሌ 1400 ብር ማስገባት ቢፈልጉ 700 ብርን ሁለት ጊዜ ዳግማችሁ መታችሁ ሪቻርጅ ማለት አለባችሁ እንጂ 1400 ብላችሁ ብታስገቡ ትንሽ ያዳግታችኋል ወይም ደግሞ ያስቸግራችኋል ማለት ነው። ግን ኦፍ ኮርስ ያስገባላችኋል፣ ግን ትንሽ ይዘጋይባችኋል። ለዛ በቀላሉ እዚህ ጋር ማክሲማም እዚህ ጋር ከተዘረዘሩት መካከል አንዱን መርጣችሁ እዚህ ጋር አማውንቱን ታስቀምጡና በመቀጠልም እዚህ ጋር የምትነካኩት የለም ሪቻርጅ የምትሏን ትመርጣላችሁ ማለት ነው። ኦኬ ሰክሰስፉል ብሏል። ኦኬ እላለሁኝ ማለት ነው። ብቃላችሁ ማለት ነው። እዚህ ጋር ቲፑ ማንበብ ትችላላችሁ ከፈለጋችሁ፣ እኔ አልፈልገውም። ኦኬ በመቀጠልም እዚህ ጋር ከሁለት አይነት ወይ አቢሲኒያ ወይም ደግሞ ሲቢ ብር ትመርጣላችሁ ማለት ነው ለሪቻርጅ ለማድረግ። እኔ ሲቢ ብር ለምሳሌ መረጥኩኝ እንባል። ከዛ ባይ ብዬ እዚህ ጋር ያልፍልኛል ማለት ነው። ኦኬ በመቀጠልም ቲፕስ ብሎ እዚህ ጋር ይሄን እዚህ ጋር የፔመንት ወይም ደግሞ የክፍያ እዚህ ጋር ጋይድ ያደርጋችኋል እንዴት መክፈል እንዳለባችሁ። እዚህ ጋር ኦኬ ብዬ አልፈዋለሁ አልፈልገውም። ኦኬ እዚህ ጋር እንግዲህ ከደረሳችሁ ምን ታደርጋላችሁ? እቺን አካውንቷ ማለት ነው እዚህ ጋር እንደምታው 1000 ብላ ያለችውን አካውንት ኮፒ አድርጋችሁ እንደዚህ ይሄ ኮፒ አድርጋችሁ ትይዛላችሁ። ኮፒ አድርጎልኛል። ኦኬ እዚህ ጋር እቺን ደግሞ ትራንዛክሽን የምትቆየው ለ30 ደቂቃ ብቻ ነው። ስለዚህ እቺን ኮፒ አድርጋችሁ አካውንት የምትሰራው ለ30 ደቂቃ ስለሆነ ቶሎ በ30 ደቂቃ ውስጥ ሄዳችሁ ወደ በስልካችሁም ሊሆን ይችላል ወይም ደግሞ በቢብር ሞባይል ባንኪንግ አፕሊኬሽኑ አለ የሲቢ አፕ፣ በሱ ሄዳችሁ ቢከፍሉ ወይም ደግሞ በስልካችሁ ኮከብ 889 ይመስላል ብላችሁ ቢከፍሉም ይቻላል። በማንኛውም ትከፍሉና ዋና የሚፈለገው ማለት ነው እቺ ስሟን አካውንታን ኮፒ አድርጋችሁ ይዛችሁ እዚች ጋር አይ ሃቭ ማድ ትራንስፈር ዚስ ባንክ ብላችሁ ወደ ሌላ ሄዳችሁ በአካውንታችሁ ከከፈላችሁ ኋላ ያቺ ትራንዛክሽን አይዲ አለች ኤፍቲ 25 ምናምን ብላ የምትጀምረው 12 ዲጂት አለች ማለት ነው። እዚች ጋር የምታዩትን ማለት ነው። እዚች ጋር የምታዩትን ከከፈላችሁ ኋላ ማለት ነው የከፈላችሁበትን 12 ዲጂት የኤፍቲ ወይም ደግሞ የትራንዛክሽን አይዲዋን እዚች ጋር መታችሁ ምን ታደርጋላችሁ? ኮፒ አድርጋችሁ የያዛችሁትን እንዴት ብላችሁ ማለት ነው ለምሳሌ ላሳችሁ፣ ከዛ ፔስት አድርጋችሁ በቃ ምንም የምታደርጉት ነገር የለም። በቀጥታ እዚህ ጋር ሳብሚት ትራንዛክሽን አይዲ የምትለዋን ትለካላችሁ ማለት ነው። በመቀጠልም እስቲ እዚህ ጋር ላሳችሁ እንደዚህ ትላላችሁ ማለት ነው። ከዛ ምን ይላል እዚህ ጋር ይቆጥርላችኋል ዋይት ፎር ፔመንት ይላል ማለት ነው። እዚህ ጋር ለአንድ ደቂቃ ይቆጥርና ካላሳለፋችሁ አለ ማለት ነው ማናጀሯን ታናግራላችሁ። የማናጀሯን ሊንክ ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ወይም ደግሞ በቴሌግራም ላይም ታገኛላችሁ። ችግር የለውም። የሷ በቀላሉ ከጨረሳችሁ አለ ማለት ነው ፔመንት ሰክሰስፉል ይላል ማለት ነው። እምቢ ካላችሁ ደግሞ ደጋግማችሁ ለሷ ስክሪንሾት አድርጋችሁ ለማናጀሯ መላክ አለባችሁ ማለት ነው። ታዲያ ይህን ነገር ሁላ ከጨረሳችሁ በኋላ ፕሮዳክቶችን ትገዛላችሁ ማለት ነው። የፈለጋችሁትን በእናንተ አቅም ልክ ኢንቨስት ታደርጋላችሁ ፕሮዳክቶች ላይ ማለት ነው። ከዛ እንደምታዩት ምን ታደርጋላችሁ መሰለ ስክሪንሾት ታደርጋላችሁ። አካውንታችሁን ስክሪንሾት ታደርጉና ለማናጀሯ ሰንድ ታደርጋላችሁ። የራሳችሁን አካውንት ስክሪንሾት አድርጋችሁ እንደዚህ ማለት ነው። ከዛ በኋላ እሷ ማድረግ ያለባችሁን ነገር ትመራለች ማለት ነው። ከዛ እሷ የ6 ዲጂት የቬሪፊኬሽን ኮድ ከላከላችሁ ምን ታደርጋላችሁ? እዚህ ጋር ማይ ባንክ አካውንት ብላችሁ የባንክ አካውንታችሁን እዚህ ጋር ሴቭ ታደርጋላችሁ ማለት ነው። እንዲሁም ደግሞ የዊዝድሮዋል ፓስወርድ ግዴታ ማስገባት አለባችሁ። የዊዝድሮዋል ፓስወርዳችሁንም እዚህ ጋር ታስገባላችሁ ማለት ነው። ኦኬ በዚህ መልኩ እንግዲህ ከዛ ኢንቨስት እያደረጋችሁ የፈለጋችሁትን መስራት ትችላላችሁ ማለት ነው። እንዲሁም ደግሞ ሰዎችንም ኢንቫይት እያደረጋችሁ ከሰዎች የተለያዩ ጊፍቶችን ማግኘት ትችላላችሁ። ለምሳሌ በትንሹ ሰዎችን ኢንቫይት አድርጋችሁ ስታስገቡ 150 ብር ታገኛላችሁ። እንዲሁም ደግሞ የፕሮዳክት ሬቨኑም ታገኛላችሁ ማለት ነው። ሶ በዚህ መልኩ ቪኤስኤን ላይ መስራት ትችላላችሁ ማለት ነው። እንግዲህ እኔ የራሴን እስካሁን ምን ያክል እየሰራው እንዳለው አሳይቻችኋለሁኝ። በየቀኑ ደግሞ አዳዲስ አፕዴቶችንም ሲመጡ እዛ ግሩፕ ላይም አለ ቪኤስኤን ግሩፕ የነሱ ማለት ነው። ግሩፓቸው ላይም አለ አዳዲስ ነገሮችን እዛ ላይም ታገኛላችሁ። እኔም እንግዲህ የማሳውቃችሁ ይሆናል ማለት ነው። ታዲያ ለበለጠ መረጃ የቴሌግራም ቻናል ላይ እያንዳንዷን ነገር ስለማስቀምጥላችሁ ቴሌግራም ቻናላችን መቀላቀል እንዳትረሱ። መጀመር የምትፈልጉ ደግሞ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ ቪኤስኤን ላይ ማለት ነው። ዛሬ ሁሉን ገብታችሁ መጀመር ትችላላችሁ ማለት ነው። የቀደመ ተጠቀም ማለት ነው ጋይስ። ብዙዎች በጣም እስካም ነው እያሉ እየተቸገሩ ይገኛሉ። ግን እኔ ኦፍኮርስ ከጀመርኩ 1 ወር ሆኖ አልፎኛል። ግን እስካሁን ምንም አይነት ችግር አላጋጠመኝም። ነገር ግን እናንተም ያላችሁን ጊዜ በመጠቀም ብዙም ኢንቨስት ሳታደርጉ በአቅማችሁ ልክ ማለት ነው በትንሹ ኢንቨስት ያደርጋችሁ መሞከር ትችላላችሁ ማለት ነው። መሞከር አይከፋም። ስለዚህ ሪስክ ውሰዱ። ዛሬውኑ ጀምሩ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ጥያቄ ካላችሁ ማንኛውንም ጥያቄ ቴሌግራም ላይ መጠየቅ ትችላላችሁ። እዚህ ኮሜንት ሴክሽን ላይ አስቀምጡልኝ መልስላችኋለሁ ማለት ነው። በቀጣይ ሌላ አዳዲስ አፕዴት እስከምንገናኝ see you inside ቻው።